ዛሬ ጥቅምት 11 2018 ዓመተ ምህረት ሁሉም ዜናዎቻችን በሚባል ደረጃ የፋኖ ታላላቅ ድሎች ናቸው። ከነዚህ ውስጥም ፋኖ ገነቴ ከተማ አቅራቢያ ላይ በተደረገ ታላቅ ትንቅንቅ ጠላትን በሚገርም ብቃት ደምስሶታል። ከሞቱት የተረፉት ጠላት 4 አምቡላንስ ሙሉ ቁስለኛ ይዞ እንደሸሸ መረጃው ደርሶናል። ከኛ ከአምስት ደቂቃ ሚዲያ ጋር አውራችሁን ቆዩ። እነዚህን በጣም አስደሳች ዜናዎች እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስ አግዙን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የአምስት ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አገዛዙ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጁ ተገርፎና ተዋርዶ ሙትና ቁስለኛውን እያንጠባጠበ ተመልሰዋል። ዝርዝር አለን ታደምጡታላችሁ። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ልጇን በሚሊሻ አላስደፍርም ያለች እናት በሚሊሻ ተገደለች። ዝርዝሩን እናስደምጣችኋለን። ፋኖ በራያ ግንባር ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እያደረጉ ድል እያስመዘገቡ ይገኛሉ። ዝርዝር አለን ታደምጡታላችሁ። ፋኖ ገነቴ ከተማ አቅራቢያ ላይ ታላቅ ድል አስመዝግበዋል። ጠላትም በ4 አምቡላንስ ቁስለኞቹን ይዞ ፈርጥጠዋል። ዝርዝር አለን ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ላይ ልጇን በሚሊሻ አላስደፍርም ያለች እናት በሚሊሻ ተገደለች። ድርጊቱ የተፈጸመው በተለምዶ ካምፕ የደርግ ካምፕ ተብሎ የሚጠራው አካባቢ ነው። ሚሊሻው ከአሁን በፊት 7 ዓመታትን በመከላከያ ተቋም አገልግሎ የነበረና አሁን በድጋሜ የብልጽግና ጦር ጋር የተቀላቀለ የጡት ቆራጭ ተላላኪ ነው። ባደረግነው ማጣራት ገዳዩ ለጊዜው ወደ ጫካ ዞር ብሎ እንዲቆይ በመመካከር አመለጠን የሚል ድራማ ሰርተዋል። ሟቿ ተጨማሪ የ4 ዓመት ህፃን አላት። ይስማላ ከተማ ውስጥ ያለው አጠቃላይ ያገዛዙ ኃይል 70 እንደሆነና ከጥቂት አድማ ብተናዎች ውጭ አብዛኞቹ ሚሊሻ እንደሆነና ራሱን መከላከያ ብሎ የሚጠራው ቡድን ለፓትሮል በቀን አንድ ጊዜ ከሊበን ተነስቶ ቃኝቶ ከመመለስ ውጪ በከተማዋ እንደሌለም አረጋግጠናል። አሁን ስለ ጎንደሬ በጋሻው ክፍለ ጦር ድል እናቀርባለን። ከዚህ በመቀጠል ደግሞ የገነቴውን አስደናቂ የድል ዜና የምናስደምጣችሁ ይሆናል። አብራችሁን ቆዩ። አገዛዙ በአዲስ እያዋቀረው ያለው ኃይል በመጀመሪያው ግዳጁ በውርደት ተመለሰ። የአማራ ፋኖ ብሔራዊ ኃይል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደሬ በጋሻው ክፍለ ጦር ከገደብዬና ከዳቦት ከተሞች ተወጣጥቶ ወደ ሚጦ በጠዋት ያቀናው አገዛዙ በአዲስ እያዋቀረው ያለው ዕዝ በተርቦቹ ተገርፎና ተዋርዶ ሙትና ቁስለኛውን እያንጠባጠበ ተመልሰዋል። ባውደ ውጊያው የጎንደሬ በጋሻው ክፍለ ጦር አካል የሆኑት የቴዎድሮስና የአጥናፉ ብርጌድ አባላት በጀግንነት ከአገዛዙን ወንበር አስጠባቂ መከላከያ ተብየውና ሽመልስ አብዲሳ ጥሬ ስጋ ያበላ አዘጋጅቶ ለምዳልውሶ ወደ ቀጠናው ያስገባው የኦሮሚያ ልዩ ኃይል አባላት በቀይ ጥይት እንደ በዓል ሰንጋ ተዘርረዋል። የጎንደሬ በጋሻው ክፍለ ጦር አባላት ባውደ ውጊያው 10ን በሙት 6ን ከከባድ እስከ ቀላል ቁስለኛ ሲያደርጉት ጠላት ፈርጥጦ ወደ መጣበት ተመልሰዋል። መንግስት ከተለያዩ አሃዶች ሰብስቦ በአዲስ አንድ ዕዝ ለማቋቋም ደፋ ቀና እያለ ባለበት ወቅት የደረሰበት ምት ከፍተኛ ድንጋጤ ውስጥ ከቶታል። የአማራ ፋኖ ብሔራዊ ኃይል አባናዶ ክፍለ ጦር በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ
በላፍቶ በሎና ተቄት ቀጠና ውስጥ ከፋሽስቱ አብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዱ ተገለጸ። ጠላት ወደ ውጊያው ቀጠና ተጨማሪ ኃይል አስልኮ በከባድ መሳሪያ የታገዘ ውጊያ በመክፈት አስክሬን ለማንሳት ከፍተኛ ጥረት ያደረገ በነበረበት ቅጽበትም ክፉኛ የተመታ ሲሆን አስክሬኑን አዝረክርኮ በአራንት አምቡላንስ ቁስለኞችን ይዞ መውጣቱ ታውቀዋል። በአርበኛ ሼህ ኢማም መሐመድ የሚመራው የሳጅን አደማሊ አባናዶ ክፍለ ጦር የተወሰኑ አባላትን ያቀፈ ቡድንን በመጠርነፍ አርበኛ ከረም መሐመድ በቀጠናው በመንቀሳቀስ ላይ ሳለ በድንገት ለማፈን ወደ ቀጠናው የገባው ጠላት ከበባ ቢፈጽምም ራሱ ተከቦ መብረቃዊ ጥቃት ተሰንዝሮበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን ሊያስተናግድ ችለዋል። አሁን ደግሞ በራያ ግንባር እየተደረገ ያለውን ከባድ ትንቅንቅ እናስደምጣችኋለን። አብራችሁን ቆዩ። የምስራቅ አማራ ኮር 1 ኮር 2 እና የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እያደረጉ ድል እያስመዘገቡ ይገኛሉ። በዘመቻ ባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጄትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት እያደረገ ሲሆን በሚኒሊክ እዝ አናብስቶች በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል። የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮለለ ፋኖን እየተቀላቀለ ስላስቸገረው ያለ ረፍት ግዳጅ ያስገባው ያለ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ እና በረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊ ኪሳራ ደርሶበታል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱን ማወቅ ያልቻለው በድሽቃ የሚታጀብ ከፍተኛ የመከላከያ አመራር ከነአጃቢዎቹ ተደምስሰዋል። ማንነቱን ስንደርስበት 5 ደቂቃ ሚዲያ የምናሳውቃችሁ ይሆናል። የሜጀር ጀነራል ውባንታ ባታ አንደኛ ኮር የፈጸመው ድልና ኦፕሬሽን በተመለከተ የስልክ ጥሪ ያለን አድምጠነው እንመለስ። መልካም እጅግ አድርጌ አመሰግናለሁ። ከዚህ ላይ ለአድማጭ ተመልካቾቻችን ግልጽ ለማድረግ ያክል የብርጌድ አመራሮች የክፍለ ጦርና የኮር አመራሮች የገለጹት የሰው ኃይል የምርኮ የመሳሪያ ምርኮ እንደ ብርጌድ እንደ ክፍለ ጦርና እንደ ኮር እንደሆነ ለአድማጭ ተመልካቾቻችን ማስረዳት ያስፈልጋል። ምክንያቱም አገዛዙ ብልጽግና የተጣረሰ መረጃ በሚል ሊያቀርበው ስለሚችል አርበኞቻችን እዚህ ላይ የገለጹት በብርጌድ ባዩት ልክ ነው ባዩትና ባገኙት ልክ ነው ቁጥር ልክ ነውና ሊጨምር ሊቀንስም ይችላል። አሁንም ውጊያው ስለቀጠለና ስላልተቆጠረ ይችላል። ሌላው እንግዲህ ዛሬ በተደረገው ላስጨራሻው ውጊያ የሜጀር ጄኔራል ውባንታ ባታ አንደኛ ኮር የዘመቻ መምሪያ እንዲሁም ሌሎችም የኮር አመራሮች የጉና ክፍለ ጦር ሙሉ አመራሮች የሴነሳ ብርጌድ አመራሮች የውጊያ ታክቲካቸው እጅግ የሚደንቅ የጦር ጠበብትነታቸውን በሚገባ ያስመሰከሩ ተናበው አውደ ውጊያ በማድረግ እንግዲህ በከተማ ላይ የፈጸሙት ኦፕሬሽን እጅግ በጣም አጀብ የሚያሰኝ ነው። ከዛ ባሻገር እንግዲህ በቀጠናው በተደጋጋሚ ጊዜ አውደ ውጊያ በማድረግ በደቡባዊ ጎንደር ቀጠና ግንባር ቀደም የምትባለው ጉና ክፍለ ጦር ታሪካዊ ስራን የሰራችው የሜጀር ጄኔራል ውባንታ ባተ እንግዲህ አደራ የተጣለባት ክፍለ ጦር ናት። በአማራ ክልል የመጀመሪያዋና ታሪካዊቷ ግዙፍ የሰው ኃይል ያላት ግዙፍ ተዋጊ ኃይል ያላት ክፍለ ጦር ናት። እቺ ክፍለ ጦር ዛሬ የፈጸመችው ጀብድ እጅግ በጣም አጀብ የሚያሰኝ ነው። ከዚህ በፊትም ባንዳ ቤት ከ250 እስከ 300 የሚገመት የጠላት ኃይል ከሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር እንዲሁም ከጣና ገሌውዲዮስ ክፍለ ጦርና ከኮሩ ተወርዋሪ ኃይል ጋር በመሆን ከፍተኛ ጀብድ የፈጸመች እና አርበኛ ገብርየን የመሳሰሉ እንቁ አርበኞች በመስዋዕትነት ያጣች ክፍለ ጦር ናት። እንዲሁም ሴረንሳ ብርጌድ በቀጠናው በመወርወር ታሪካዊ ስራ በመስራት የምትታወቅ በአርበኛ ብርቃየው ደምሴ እየተመራች በርካታ ቀጠናዎችን በመቆጣጠር ለጠላት ምቹ ባለመሆን የጠላትን ጥምር ጦር ኃይል አንገት በማስደፋት ከፍተኛ ስራ ሲሰሩ ቆይተዋል። እንግዲህ አገዛዙ ብልጽግና በፋኖ ኃይሎች ላይ የተዛባ መረጃ በህዝቡ ዘንድ ሲነዛ ከርሟል። ዛሬ ግን የሜጀር ጄኔራል ውባንታ ባተ ታማኝ ልጆች በስቴ መካነ
ናዩስ ከተማ በመግባት የህዝብ ልጅ መሆናቸውን በሚገባ አስመስክረዋል ቅድም አርበኛ አዛዥ ደሳለኝ እንደገለጸው በማረሚያ ቤት ውስጥ ከፍተኛ የሆነ ሰቆቃ ሲፈጸምባቸው የነበሩ ሰላማዊ ዜጎች በጀግኖቹ ክንድ ነፃ እንዲሆኑ ሆነዋል ከዛ ባሻገር መሰረታዊ ተቋማት ምንም ሳይነኩ አክብረው የህዝብ ተቋማት መሆኑን ተረርተው አስፈላጊውን እንክብካቤ በማድረግ ጥበቃ በማድረግ የከተማውን ኦፕሬሽን በሚገባ አጠናቀዋል ማለት ነው ከዛ ባሻገር ያገዛዙ ሎጂስቲክ መከማቻ የሆኑ እንደ ምሽጎችና ሌሎችም መጋዘኖች በፋኖ ቁጥጥር ስር ገብተው እርምጃ ተወስዶባቸዋል በአጠቃላይ ዛሬ የጉና ክፍለ ጦር የሜጀር ጄኔራል ውባንተ አባት አንደኛ የሜጀር ጄኔራል ውባንተ ተወርዋሪ ክፍለ ጦርና የጣና ገላውዲዮስ ክፍለ ጦር የሰሩት ጀብድ እጅግ በጣም አጀብ የሚያሰኝ ነው በአጠቃላይ በቀጠናው እንግዲህ የመንግስት ኃይል የተደናገጠበት እንደሚታወቀው ደቡባዊ ጎንደር ቀጠና ለክልሉ ርዕሰ መዲና ባህር ዳር ከተማ ቅርብ ከመሆኑ ባሻገር በርካታ ኃይሉን በዚህ አካባቢ ያስገባል ዛሬም እንግዲህ የጉና ክፍለ ጦር የደመሰሳት የተወርዋሪ የሚባለው ኃይል በክልሉ አለ የሚባል ተወርዋሪ የአድማ ብተና ኃይል ነው ይህ የአድማ ብተና ኃይል ግን በጀግኖቹ ክንድ ከፍተኛ የሆነ ሰባዊና ቁሳዊ ኪሳራ አስተናግዷል ወንዳለ በአጠቃላይ ግን ለዛሬ የነበረው መረጃ አርበኞች በሚገባ አቀርበውታል ያው የቀድም የምርኮ ውጤቱን ግልጽ ለማክል ያክል ነው የገባውት አመሰግናለሁ እጅግ አድርጌ አመሰግናለሁ ሁላችሁንም በዛሬው የጎንደር ግንባር በስተ መካነ ኢየሱስ እጅን በአፍ የሚያስጭን ድል በተመዘገበበት አውደ ውጊያ ጦሩን በመምራትና በመዋጋት ጀብዶ የፈጸሙት በአፋባ በላይ ዘለቀ የሜጀር ጀነራል ውባንተ አባት አንደኛ ኮር ዘመቻ መሪ ፋኖ ቢራራ ደምሴ የጉና ክፍለ ጦር ወታደራዊ አዛዥ ፋኖ አዛዥ ደሳለኝና የቴደንሳ ብርጌድ ዋና አዛዥ ፋኖ ብርቃየው ደምሴ እንደዚሁም ያልማቀፍ ፋኖ ሚዲያ የመስክ ጋዜጠኛ ነጻነት ጫን ያለው በጋራ ሐሳባችሁን ስላካፈላችሁ ለአድማጭ ተመልካቾቻችን የብስራት የድል ዜና ስለነገራችሁ እጅግ አድርገን ነው የምናመሰግነው አሁንም ድል ከእናንተ ጋር ይሁን ከስር የሚገኙ የአውደ ግንባር የድል ውጤቶችን አድማጭ ተመልካቾች እየገለጸን ቆይታ እናደርጋለን ዓለም አቀፍ ፋኖ ሚዲያ የፋኖ ድምጽ ነው ወደ አድማጭ ተመልካቾቻችን ለነበረን የአብሮነት ጊዜም እጅግ አድርገን እናመሰግናለን በሌላ የመረጃ ሰዓት ዳግም እንገናኛለን በያላችሁበት ቸር እንዲገጥማችሁ ድል እንዲቀናችሁ ተመኝተናል አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን እናመሰግናለን